ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አማርቶቹ የጉዞ እገዳ ምክንያት ወደ አሜሪካ ከተሞች የሚጓዙ መንገደኞች ቁጥር በመቀነሱ የኢትዮጵያ አየር መንገድ ገቢ ላይ አሉታዊ ተጽዕኖ አሳደረ። ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል የስልጠና ካምፕ መገንባቷን ሮይተርስ ምርመራ አመላከተ። ምርጫን በማሸነፍ ኢትዮጵያን ወደ ተምሳሌት ሀገር የማሸጋገር ዓላማ ሰንቀናል ሲል ብልጽግና ፓርቲ አሳወቀ። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኃላፊ በትግራይ እየጨመረ የመጣው ውጥረት እንዲረግብ አሳሰቡ። ኢጋድ ከ2 ዓመታት እገዳ በኋላ ሱዳን ወደ ቀጠናዊ ስብስብ መመለሷን በደስታ ተቀበለ። የአሜሪካ መንግስት በኢትዮጵያ ላይ በጣለው የጉዞ እገዳ ምክንያት ወደ አሜሪካ ከተሞች የሚጓዙ መንገደኞች ቁጥር በመቀነሱ የኢትዮጵያ አየር መንገድ ገቢ ላይ አሉታዊ ተጽዕኖ ማሳደሩን የተቋሙ ዋና ስራ አስፈጻሚ አቶ መስፍን ጣሰው ተናገሩ። አየር መንገዱ ባለፉት 6 ወራት ብቻ $4.4 ቢሊዮን ገቢ ማግኘቱን ዋና ስራ አስፈጻሚ አስታውቀዋል። አቶ መስፍን ይህንን ያሉት የኢትዮጵያ አየር መንገድ የግማሽ ዓመት የስራ አፈጻጸም በተመለከተ ማክሰኞ የካቲት 3 2018 በአዲስ አበባ ስካይላይት ሆቴል በሰጡት ጋዜጣዊ መግለጫ ነው። አየር መንገዱ ባለፉት 6 ወራት ውስጥ 10.64 ሚሊዮን መንገደኞችን ማስተናገዱን የገለጹት ዋና ስራ አስፈጻሚው በዚሁ ጊዜ ውስጥ 451,000 ቶን ጭነት ማጓጓዙን አመላክተዋል። መንግስታዊ ተቋም ባለፈው መንፈቅ ዓመት ከመንገደኞች ማጓጓዝና ከጭነት አገልግሎት ያገኘው አጠቃላይ ገቢ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ14 በመቶ ብልጫ እንዳለው አቶ መስፍን አስታውቀዋል። አየር መንገዱ ካገኘው አጠቃላይ ገቢ ውስጥ 22 በመቶ ከዕቃ ጭነት የተገኘ መሆኑን ጠቁመዋል። ኢትዮጵያ ለሱዳን ፈጥኖ ደራሽ የስልጠና ካምፕ መገንባቷን የሮይተርስ ምርመራ አመላከተ። ኢትዮጵያ ለሱዳን የፈጥኖ ደራሽ ኃይል RSF ታጣቂዎች የስልጠና ካምፕ መገንባቷን የሮይተርስ የዜና ወኪል ዲፕሎማሲያዊ የደህንነትና የመንግስት ምንጮችን ጠቅሶ ባወጣው የምርመራ ዘገባ ገልጿል። ይህ መረጃ በቀጠናው ሀገራት በሱዳን የእርስ በርስ ጦርነት ውስጥ ያላቸውን ተሳትፎ እያጠነከረ መምጣቱን ሊያመላክት የሚችል ሲሆን የኢትዮጵያ ባለስልጣናት ግን እስካሁን ለቀረበው ክስ ይፋዊ ምላሽ አልሰጡም። ሮይተርስ 15 የኢትዮጵያ መንግስት ምንጮችን፣ ዲፕሎማቶችና የደህንነት ባልደረቦችን ቃለ መጠይቅ በማድረግ እንዲሁም የሳተላይት ምስሎችን በመጠቀም ባወጣው የምርመራ ዘገባ ካምፑ የሚገኘው በሱዳን ድንበር አቅራቢያ በቤንሻንጉል ጉሙዝ ክልል መሆኑን ገልጿል። ሪፖርቱ አክሎም ካምፑ በሱዳን ለሚገኘው ውጊያ የፈጥኖ ደራሽ ኃይል RSF አዳዲስ ምልምሎችን ሊያቀርብ እንደሚችል ጠቁሟል። እንደ ሮይተርስ ዘገባ አንድ ከፍተኛ የመንግስት ባለስልጣን ጨምሮ 8 ምንጮች የቦታውን ግንባታ የተባበሩት አረብ ኤምሬት በገንዘብ እየረዳችና የሎጂስቲክስና የስልጠና ድጋፍ እየሰጠች ነው ብሎ ገልጿል። የዜና ወኪሉ የተባበሩት አረብ ኤምሬትን ተሳትፎ በገለልተኛ ወገን ማረጋገጥ እንዳልቻለም ጠቅሷል። ምርጫን በማሸነፍ ኢትዮጵያን ወደ ተምሳሌት ሀገር የማሸጋገር ዓላማ ሰንቀናል ሲል ብልጽግና ፓርቲ አሳወቀ። የብልጽግና ፓርቲ በ7ኛው ጠቅላላ ምርጫ በህዝብ ይሁንታ አሸንፎ ኢትዮጵያን ወደ ተምሳሌት ሀገር የማሸጋገር ግብ ይዞ እየተንቀሳቀሰ መሆኑን የፓርቲው ምክትል ፕሬዝዳንት አቶ አደም ፋራ አስታውቀዋል። አቶ አደም የፓርቲውን የምርጫ ማኒፌስቶና ምልክት ይፋ ባደረጉበት መድረክ እንደገለጹት የፓርቲው መሪ መልእክት ኢትዮጵያን ወደ ተምሳሌት ሀገር የሚል ነው። ፓርቲው ሰላማዊ፣ ፍትሐዊና ዴሞክራሲያዊ ምርጫ ለማከናወን ቁርጠኛ መሆኑን የገለጹት ኃላፊው ጠንካራ ሀገራዊ መግባባትን ለመፍጠር ሀገራዊ ምክክሩ እንዲሳካ በትኩረት እንደሚሰራም ገልጿል። ብሔራዊ ትርክትና ርዕይ ላይ ስምምነት መፍጠር፣ ግጭቶችን በዘላቂነት መፍታትና በደሎችን በሽግግር ፍትህ ስርዓት ማረም የፓርቲው ቀጣይ የቤት ስራዎች መሆናቸውን ጠቁሟል። በሁለቱ ውሃዎች ማለትም በአባይና በቀይ ባህር ላይ ያለንን ብሔራዊ ጥቅም ለማስፋት እየሰራን የገለጹት አቶ አደም የመደመርና የአንድነት ተምሳሌት በሆነው የስንዴ ነዶ የፓርቲው የምርጫ ምልክት መሆኑን ይፋ አድርገዋል። በመድረኩ ምክትል ጠቅላይ ሚኒስትርና የፓርቲው ምክትል ፕሬዝዳንት አቶ ተመስገን ጥሩነህን ጨምሮ ከፍተኛ የስራ ኃላፊዎች ተገኝተዋል። የተባበሩት የሰብአዊ መብት ኃላፊ በትግራይ እየጨመረ የመጣው ውጥረት እንዲረግብ አሳሰቡ። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ በትግራይ ክልል ያለውን የጸጥታና የሰብአዊ መብት ሁኔታ አሳሳቢ ሲሉ ገልጸውታል። ሁለቱ ወገኖች ውጥረቱን ለማርገብ አስቸኳይ እርምጃዎች እንዲወስዱ ጥሪ አቅርበዋል። ኮሚሽኑ ባወጣው መግለጫ በኢትዮጵያ መከላከያ ሰራዊትና በትግራይ የጸጥታ ኃይሎች መካከል በቅርቡ የተቀሰቀሰው ግጭት በሰሜን ኢትዮጵያ ያለውን የቀደመውን ድካም የሆነውን ሰብአዊና የሰብአዊ መብቶች ቀውስ ይበልጥ ሊያባብሰው እንደሚችል አስጠንቅቀዋል። ሁኔታው አሁንም እጅግ ተለዋዋጭ ሲሆን ሁኔታው ይበልጥ ተባብሶ በክልሉ ያለውን ቀድሞውኑም አሳሳቢ የሆነውን የሰብአዊ መብቶችና ሰብአዊ ሁኔታ ይበልጥ ያወሳስበዋል የሚል
ስጋት እንዳላቸው ገልጸዋል። ኢጋድ ከ2 ዓመታት እገዳ በኋላ ሱዳን ወደ ቀጠናዊ ስብስብ መመለሷ በደስታ ተቀበለ። የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ ሱዳን በድርጅቱ ውስጥ ሙሉ ተሳትፎዋን ለመቀጠል የወሰነችውን ውሳኔ በደስታ የተቀበለ ሲሆን እርምጃው የቀጠናዊ አንድነትና ትብብርን ለማጠናከር የሚረዳ ትልቅ እርምጃ ነው ሲል ገልጾታል። የካቲት 2 2018 ዓ.ም ኢጋድ ባወጣው መግለጫ የሱዳን መመለስ ድርጅቱ በአፍሪካ ቀንድና በአጎራባች አካባቢዎች ለሰላምና ለመረጋጋት ለጋራ እርምጃ ያለውን ቁርጠኝነት በድጋሚ የሚያረጋግጥ መሆኑን አመላክቷል። ኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ሱዳን እንደ መስራች አባልነቷ በድጋሚ ተሳትፏን መጀመሯ የኢጋድን አንድነት እንደሚያጠናክር፣ ቀጠናዊ የጋራ ቅድሚያ የሚሰጣቸውን ጉዳዮች ለመፍታት አቅሙ እንደሚያሳድግ ተናግረዋል። ዋና ስራ አስፈጻሚው በመግለጫቸው የሱዳን መመለስ ቀጠናዊ ትብብርና ለሰላም መረጋጋት ለትብብር ያለውን የጋራ ቁርጠኝነት በድጋሚ ማረጋገጫ ነው ብለዋል። ወርቅነህ ገበየሁ ለወቅታዊ የኢጋድ ሊቀመንበርና ለጅቡቲው ፕሬዝዳንት ኢስማኤል ኦማር ጊሌ ላሳዩት አመራርና ሱዳን ወደ ድርጅቱ እንድትመለስ ለተደረገው ሂደት በሰጡት መመሪያ ምስጋና አቅርበዋል። ሊቀመንበሩ ቀጠናዊ ትብብርን፣ ትስስርን ለማጎልበት ለውይይትና ለጋራ መግባባት የሰጡት ትኩረትም አድንቀዋል። ኢጋድ በአሁኑ ወቅት በሀገሪቱ ውስጥ ለቀጠለው ፈታኝ ግጭት ሰላማዊ መፍትሄ ለመፈለግ ከሱዳን ጋር በቅርበት ለመስራት ዝግጁ መሆኑን የገለጸ ሲሆን ለሱዳን ሕዝብና ለሰፊው ቀጠናዊ መረጋጋት ብልጽግና ለማምጣት የሚደረጉ ጥረቶችን እንደሚደግፍ አረጋግጧል። ሱዳን በድርጅት ውስጥ የነበራትን ተሳትፎ ያቋረጠችው በጎርጎሮሳውያኑ በጥር ወር አጋማሽ በ2024 ላይ እንደነበር የሚታወስ ሲሆን ውሳኔው ኢጋድ የሀገሪቱን የውስጥ ግጭት በያዘበት መንገድ ላይ ተቃውሞ ስለነበራት ነው። አድማጭ ተመልካቾቻችን ከቶፕ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።